ግን መታሽ ልጅ ነች የምትይው ማስረጃ ቁጥር 6 እን የፈለገው መንግስት አካል ቼክ ማድረግ ሄዶ ማጣራት ይችላል። እና አኒ ማሳጅ ማለት ነው። ባለ ማሳጅ ቤቷ እስኪ ደሞዝ የከፈልሽበትን ፔሮል አቅርቢ ብትባል ማቅረብ አትችልም። ለምን? 10 ቆነጃጅት ቢኖሩ 10ሩም ደሞዝ አይከፈላቸውም። እንኳን ሊከፈላቸው ጭራሽ አረፈርሽ ቀረሽ እየተባሉ 400 እና 500 ብር ይቆረጥባቸዋል። እንደውም አንዳንዴ ምናልባት ማሳጁ ተጠናቆ የሆነ እስኪ ለባብሱ ባለችው ጋፕ የታሸው ሰውዬ ሳይከፍል ካለ 230 ብር ትቀጣለች። ከዛስ ምናልባት አንዳንዴ አገልግሎት የሰጠውን ኮንዶም በአግባቡ ካላስወገደች 500 ብር ትቀጣለች። ለምን? ንግድና ኢንዱስትሪዎች ያው ሰንሴሽን ሲያገኙ ቤቱን ስለሚያሽጉት ማለት ነው። እኔ የምለው ግን ንግድና ኢንዱስትሪ የምትሰሩ ሰዎች ማሳጅ ቤት ለማሸግ ቀላል እኮ ነው። ይሄ ድንገት መጥቶ መፈተሽ ምናምን አያስፈልግም። ቀላል ገቢዎች እንደሚያደርገው ሰላይ ትመለምላለህ፣ ትልካለህ። አገኘ ከንግድና ኢንዱስትሪ ነው የመጣው። ጽድት ብለህ ገብተህ በመንግስት በጀት ታሽተህ ወንጀሉ መፈጸሙን በተግባር አረጋግጠ ስትጨርስ ዓለምዋ እንግዲህ መቼስ ስራችሁንም አየነው ማለፊያ ግን እንደው አንቺ ብቻ ነሽ ወይስ ሁሉም እንዳንቺ ነው የሚሰሩት? ኧረ እባክህ እንዴ ሁላችንም ደሞዝ የለንም። ያው ሌላም ቦታ ስራችን ነው። ይሁን ግድ የለም የተቀሩትንም እያጣራንና አስራለን። እና ማሳጅ ቤት ባጭሩ የወሲብ ንግድ እንደሚሰራ ግልጽ ነው። ይሄንን እያወቁ ግን